ቀጣይ ካልመጣች አይቼ እናገራለሁ። እንደዚህ የሚባል ለምን ይለያያሉ እንዴ? ለምን ፍቅር እኮ እምነት ነው። ፍቅር ህይወት ነው አይደል እንዴ? ትላንትና አለችው ዛሬ ወስኖ መጣ። ዛሬ ከዚህ ትንሽ ርቄ ልሄድም እችላለሁ አለ። እሱ የለመደው ነው። ይሄ ነው የሱ ፍቅር። ይሄ ነው መስዋዕትነት የሚከፍለው ለሷ። ይሄንን ነው አቆመን እዚህ አንቺ ትክክል አይደለሽም መረዳት አለብሽ፣ አንቺ እሱን እንትን ማለት አለብሽ ብለን እንዳለ እንትኑን ይሄ ነው እንደ ፍቅር ደርሷት ቢሆን እቺ ልጅ እሱን ላለማውጣት ፍቅር እምነት ነው። ፍቅር መስዋዕትነት ይከፈል። አንቺ ትክክል ነሽ። ማውራት ያለብሽን አውሪ። ልክ ነሽ። እውነትም እሷ ብላለች። ለካ ፍቅሩን ያልገለጸው ለዚህ ነበር አይደለም? አይ እሷ እንለይ ብላ ከአንገቷ እስከምትወጣ ድረስ ነበር የጠበቁት። ምንድነው የምትይው? ልታስተባብኝ ነው እንዴ? ትዕግስት ምንድነው የምትይው? አስተባብኝ አንፈልግም ግን እንደሆነ ምን ነው አላሳየንም። ዛሬ በለመደው አማርኛው እንትን ብያለሁ ተስተካክያለሁ አለ። ምን ሆነ የተስተካከለው? ድሮም ሻንጣ ይዞ መሄድ ነው። አሁንም ሻንጣ ይዞ ለመሄድ ተዘጋጅቷል። እኔ ግን የራስሽ የተመቸሽን ተናገሪ። የራስሽ የተመቸሽን ተናገሪ። በቃ ታይ ገኒ አንቺ ልክ ነሽ። እኔ እናት አንቺ ትክክል ነሽ። ማውራት ያለብሽን አውሪ። ልክ ነሽ። እውነትም እሷ ብላለች። ለካ ፍቅሩን ያልገለጸው ለዚህ ነበር አይደለም? አይ እሷ እንለይ ብላ ከአንገቷ እስከምትወጣ ድረስ ነበር የጠበቁት። ምንድነው የምትይው? ልታስተባብኝ ነው እንዴ? ትዕግስት ምንድነው የምትይው? አስተባብኝ አንፈልግም። ስራም ቢሆን ይኸውልሽ፣ ስራም ቢሆን ዊዘርዬ፣ ስራም ቢሆን እስኪ ፍቅር እንዴት መስዋዕትነት እንደሚከፈልለት ፍቅሩን እንዴት ሰው እንደሚያድን ትዳሩን እንዴት እንደሚያድን ነው እንጂ ማሳየት ያለበት። ትላንትና ይዘህና ፈተናስ ቢሆን አለችው እኮ አንተ የራሱ ስም እንድጸዳ ፈልጎ ብሩኬ አይሚሳቶ ብሩኬ ከዛስ ትላንትና እቺ ልጅ ልትፈትኖም ይሁን እስቲ እርምጃ ይሄዳል የሚባል ነገርም ልታውቅም ይሁን ተናገረች አይደለ? ትላንትና እንለያይ ብለ ስትናገር ራሱ ጥፋተኛ ሆኖ ደግሞ ማለት ነው። ውጭ ሀገር ለመውጣት በጣም ጉጉት አለው ልጁ። ውጭ ሀገር ለብዙ ችግር ለጥማት አለ፣ ማልቀስ አለ፣ መሳቅም አለ። ውጭ ሀገር ላይ ብዙ ጊዜ እሰማዋለሁ ብሩ ይፈልገው ውጭ ሀገር ሄዳለሁ አለ ብለዋል። የተባለውን ነው ናኖ ስደሃለን ችግር የለም እየተባለ እየተላከለት ነው። እሱ ነው የሚነግረን ይሄዳ ይሄ ጥርግ ይበል። ሲሞንም አንዴ አዳምጪኝ የኔ እናት አንዴ ቆይ ሙት አድርጌ እናንተ የምታወሩ ላውራና ማለት ነው። ይቅርታ ይኔ ማውራውን አዳምጪኝና ታወሪያለሽ። ወዛርጌ እንደው በመድኃኒዓለም ይቅርታ አድርጊልኝ። ለምን አላወራም? ችግር የለም። እሺ አዎ ቋፍ ላይ ነበር እንዴ አለችው። ዛሬ ይዞ መጣ። እሱ ሲዋሹ ነበር። ለካ 2 ዓመትም ፍቅረኛ አልነበሩም ማለት ነው። ለካ እነሱ ለምን ያስፈስሳል? ትናንትና አለችው ዛሬ ይዞ ነው። እስከ ሞት ድረስ ነው፣ እስከ ጥግ ድረስ። እንደዚህ ነው እንዴ? እንደዚህ ሊያደርግ ነበረ እንዴ? ለካ እኔ እኮ እሱ ብትሆን እንዲህ የምታስፋጀው እንዲህ የምታጣለው ምንድን ነው? ምን አገናኘ ከብሩኬ ጋር ማለት ነው? እና ማይመስል ነገር ማይገናኝ ነገር የሚገርም ነገር ነው። ሆነ ብሎ እያደረጉ ያሉት ነው። ሆነ ብሎ ተመካክሮ እያደረጉ ያሉት ነው። እንግዲህ ብሩኬና ሃይሚን ስናይ የእውነት እየመሰለን እኛ ቀልባችን ያሳዝኑናል፣ እንጨነቃለን። ብዙ ኦዲየንስ የእውነት ነው እያሉ ምግብ ሳይበሉ ውሃ ሳይጠጡ የሚያለቅሱ ሁሉ አሉ፣ ምስኪኖች ማዳም ቅመሞች። እነሱ ግን ያው እንግዲህ ያው ባሏ ጋር ተጣልታ ስለነበር ነው ያለው። ፍፄ ከባሏ ጋር ስለተጣላች ነው ብሩኬን መታ ልትበቀል እንደዚህ ያደረገችው። ምን አገናኘ? ብሩኬ በፊት እሺ ፍቅረኛው ነው ተብሏል፣ ይታወቃሉ ተብሏል።
የበፊት ፍቅረኛ ከሆነ አሁን አግብታ ለሌላ ሰው ካረገዘች ከዛኛው ጋር ከተጣላች ከዛኛው ጋር ደግሞ ምን አገናኘ? መታ ያንተ ነው ልጁ ላንተ አረገዝኩኝ ማለት ምን አስፈለገ? ምንም የሚያገናኝ ነገር የለም። ይሄ ነገር ሁላቸውም ተማክሮ ነው ድራማ ይሰሩ ያሉት። መጨረሻው እንግዲህ ድራማ ነው ብሎ ባይናገሩም ይሄ ነገር ያው ድራማ ሆኖ ነው። ድራማ ፕራንክ ነው ስንሰራ የነበረው ወይ ድራማ ነው ወይ ይናገራሉ ወይ አይናገሩም። ትዝ ካላችሁ ብዙ ጊዜ ሃይሚና ብሩኬ በእንደዚህ አይነት ኬዝ ይጣላሉ፣ ይጨቃጨቃሉ፣ ብዙ ነገር መሀላቸው ይገባል። ከዳኒ ጋርም ባለፈው ትዝ ካላችሁ እንዴ ሲበጣበጡ ነበር ዳኒ መሀላቸው ገብቶ። ግን መጨረሻ ላይ ፕራንክ ነው አልተባለም። ዳኒ ነው ከሆነ ይቅርታ የጠየቀው እኔ ነኝ እንዲህ ያሳረግ የነበረው እንጂ ሃይሚ ጥሩ ልጅ ናት ብሩኬ እንደዚህ ነው ያለው እንጂ ብሩኬና ሃይሚ አልተናገሩም። በዚህ ልጅ ላይም ደግሞ ባለፈው እንደዚህ ትልቅ ጸብ ተፈጥሮ ነበር። በዚህ ላይ ምክንያት ራሱ ማነው ስሟ ሀዩ ምክንያት ራሱ ማለት ነው። ሁለተኛ ወንድምየው ዮናስ ባለፈው ሲናገር ነበር በዚህ ልጅ ምክንያት ብዙ ነገር ተብሎ ብዙ ነገር ሆነን ቤት ድረስ እጄ ነው ሰላማቸው እንዲፈጠር ሰላም ያረኳቸው። እንዴት ነው ትንሽ ቆይቶ በዚህ ልጅ በአንድ ሴት ነገር እንዴት ይነሳል እያለ ነው። እናም ችግሩ መጨረሻ ላይ ፕራንክ ነው ብሎ አይናገሩም። ምንም ማድረግ አይቻልም፣ አይናገሩም። ይሄ እንግዲህ የሚያሳየው ትናንትና ኦዲየንሶች ቲክቶክ ላይ በጣም ሲቀውጡና ሲናደዱ የነበሩት ነው። መናገር ነበረባቸው። የኦዲየንስ ንቀት ነው እያሉ ነበር ትናንትና ኦዲየንሶች ማለት ነው። እና ቢያንስ ፕራንክ ይሰራል፣ ድራማ ይሰራል። ግን ሁለቴ አንዴ ቪዲዮ ተለቀቀ በኋላ ሰው ፕራንክ ነበር እኮ ይላል። አሁን እኮ እነዚህ ቡታጅራዎች ያመጡት ፋሽን እንደቀጠለ ነው። አሁን ሩታ ቤት ገባች ተባለ፣ በቀደም ወለደች። እርጉዙናም ሲጣሉ ሲፋጁ ነበር። ተለያዩ ተባለ፣ ወረቀት ተቀደደ፣ ክስብ ተባለ፣ ምን ተባለ። ከለስ አንድ ቀን ሰላም ከሆነ አንድ ቀን ሌላ ነገር ይመጣል። አንድ ቀን ሰላም ከሆነ አንድ ቀን ሌላ ነገር ይመጣል። ፕራንክ ነው ብሎ የሚናገሩት የለም። እንደዚህ አይነት ፕራንክ ነው ብሎ መናገር ቪዲዮ ራሱ ቀርቷል ማለት ነው ውዶቼ፣ ቀርቷል። ስለዚህ ማዳም ቅመሞች፣ ማሮቼ፣ ፍቅሮች ያለች ቢባ እንኳን አትጨነቁ፣ ራሳችሁን አታስጨንቁ፣ ራሳችሁን አትግዱ። የራሳቸው ጉዳይ ነው። ስራቸውን ይስሩ፣ ቪዲዮቸውን ይውላቸው፣ ላይክ አድርጉላቸው። ከለስ የሚሰሩትን ነገር ደግሞ ድራማ እንደሆነ ራሳችሁን እያሳመናችሁ ቢያለቅሱም ቢደነግጡም ቢጮውም ድራማ ነው ፕራንክ ነው እያላችሁ ራሳችሁን አሳመኑ እንጂ እውነት ነው ብላችሁ አትበዱ። በተለይ ቲክቶክ መንደር ያላችሁት ናችሁ የተጎዳችሁ ያላችሁት። እናንተ ወደ ራሳችሁ ተመለሱ። እነሱ ስራቸው ነው ማሮቼ፣ ስራቸው ነው። ዶላር እየቆጠሩ ነው። እናንተ አረብ ቤት ቁጭ ብላችሁ ወር ለፍታችሁ ያለ እንቅልፍ